ሰላም ለዘባነኪ ዘባነኪ ሩብ ዘአህቤ ከኪሩብ ጀርባ ለበለጠ ጀርባሽ ሰላምታ ይገባል። እሳቱን ተሸክሞ አልተቃጠለምና አለ ደራሲ። ቤተክርስቲያን የምታቀርብላት ለእመቤታችን ሰላምታ ነው። ስለዚህ እመቤታችን ምን አለች? ለብዙ አታይንት ይሆኑ እነዚህ አይናቸው ብዙ የተባሉ እሳቶች እንኳን የተሸከሙ ዙፋንን እኔ ግን በምን ተሸከምኩ አለችው። በጀርባ ያዘልኩና ጀርባዬን አማላጅ አድርጌ ያቀርባለሁ አለች። ቅዱስ እንዲህ ብሎ ሊለምን ይችላል ከሷ በቀር? ኪሩባዊ ሰረገላ ከሆነችው ቅድስተ ቅዱሳን ከሆነችው ከሷ በቀር ማኅፀኑን አማላጅ ጀርባዋን አማላጅ አድርጋ ምታቀርብ ከቶ በምድር ላይ የለችም። በረከቷ ይደርብን። ቀጠለችና እንዲህ አለች፣ ልጄ ወዳጄ ሆይ አንተን ይገለዋል እያልኩ ሳስብ ከዓይኖቼ እንደ ሰን ውሃ ብርት ማለት ነው እየፈሰሱ በክብርት ሥጋ ላይ በወረዱት እንባዎቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ አለች። ዓይኗን አማላጅ አድርጋ ቀረበች። ምንዋን? ኧረ መልሱ። አቤት እመቤታችን ዓይኖቿን እስቲ እናድንቀው። እኔ ሳይሆን ያደነኩት ሰሎሞን ነው። አስቀድሞ በመንፈስ ቅዱስ ተገልጦለት በመኃልየ 6:5 ላይ ምን አለ? ዓይኖችሽ አለ እንደ መላ ኩሬ ውሃ ናቸው ይላል። የሰማችሁ? ጽዋያት ናቸው፣ በጣም የሚያበሩ ናቸው። ስለዚህ የዓይኗን ብሩህነት ሰሎሞን ሲገልጥ ሊቃውንት ደግሞ ተራቀቁ። ዓይኖቿ ያደንቋታል። አልቦ ዘይበርህም ጸዳለ ዓይንኪ፣ ከዓይንሽ ጸዳል የሚበራ የለም አለ አባ ጊዮርጊስ። ኢቤዝ ዘያንበለብል በገጸ ሰማይ፣ በሰማይ ፊት የሚንተገተገው የአጥቢያ ኮከብ ቢሆን ወይ ባህሪ ዘያንጸባርቅ ዲበርሰ ነገሥት፣ በነገሥታት ራስ ላይ የሚያበራው ሉል በለው ዕንቁ በለው ዳይመንድ በለው በሉር በለው ሰንፔር በለው ክርስፕራስስ በለው ያ እንኳን እንደ ዓይኖችሽ አይበራም ማለት እውነት ነው፣ አይበራም። ምክንያቱም ዓይኖቿ የተለዩ ዓይኖች ናቸው። እስቲ አንድ ዓይን ልንገራችሁ። የዓይን ስታስቡት በጣም የቆሸሸ ዓይን፣ በጣም የደፈረሰ ዓይን፣ በጣም የሚያስቀይም ዓይን አለ። የመጀመሪያዋ ሴት የሔዋን ዓይኖች የጎሰቆሉ ዓይኖች፣ የደፈረሱ ዓይኖች፣ በጨለማ የተመሉ ዓይኖች ናቸው። የማን? የሔዋን። ለምን? ሔዋን ለመጀመሪያ ጊዜ ምን አየች? የተከለከለውን ዛፍ ተመለከተች። ሚያስጎመጅ እንደሆነ አየች። የፍትወት ዓይን፣ የፍትወት ዓይን፣ የሞት ዓይን። የሔዋን ዓይኖች ጎሰቆሉ፣ ረከሱ። እግዚአብሔር በብርሃን አስጊጦ ቢፈጥራቸው እርቃኗን ተመለከተች። ተመልከቱ። ሸሽታ ከባሏ ጋር ወደ ውስጥ ተሸሸገች። የሔዋን ዓይኖች የባሏን ራቁትነት የእሷን ራቁትነት ያዩ የደከሙ የፈዘዙ ዓይኖች ናቸው። የሔዋን ዓይኖች በዚህ አላበቁ። ደም አፍሳሹ ቃየልን የተመለከቱ ናቸው። ማንን አልኳችሁ? ደም አፍሳሹ ቃየልን የተመለከቱ ዓይኖች፣ የጨለሙ ዓይኖች። ያ የጨለመ ዓይኗ ፍጥረታትን ሁሉ ያጨለመ ዓይን ነው። ዕፀ በለስን ተመልክቶ እሷ ስታ ባሏን አስታ ለሰው ልጆች ሁሉ ውድቀት የሆነው የመጀመሪያ ምኗ ነው? ዓይኗ ነው። እስቲ ወደ ድንግል ማርያም ዓይኖች እንምጣ። ሔዋንን እዚህ እንመልከታት። የድንግል ማርያም ዓይኖች ግን ማንን ተመለከቱ? የድንግል ማርያም ዓይኖች ገና በ3 ዓመቷ ወደ ቤተ መቅደስ ስትመጣ ከእግዚአብሔር ተልኮ የመጣውን ፋኑኤልን የተመለከቱ ዓይኖች ናቸው። መልአከ ጽልመትን ያይደለ መልአከ ብርሃንን ያዩ ናቸው። ሰማያዊውን ህብስት ያዩ ናቸው። ሰማያዊውን ጽዋ ያዩ ናቸው። የነ ዘካርያስን ምስጋና ያዩ ዓይኖች ናቸው። የእሱ ዓይን የተለየ ነው። ዓይኖቿ የተቀደሱ ስለሆኑ የኢሳይያስን መጽሐፍ ታነብበት ነበረ። እንደኛ ዓይን የጎሰቆለ ዓይን አይደለም። በዓይናችን ብዙ ኃጢአት፣ ብዙ ነውር፣ ብዙ ቆሻሻ ተመልክተናል። ዓይናችን ረክሷል። የእሱ ዓይን ግን የኢሳይያስን መጽሐፍ ያነብ ነበረ። ድንግል ትጸንሳለች፣ ወንድ ልጅ ተወልዳለች ሲለው ወዮ ከጊዜዋ ጊዜ ደርሼ ወጥቼ ወርጄ ባገለገልኳት ትል ነበረ። ሔዋን ሰይጣን ያደረበትን እባብ ስትመለከት፣ ድንግል ማርያም ግን
እግዚአብሔር የላከውን ገብርኤልን አየች። እናታችን ደሰን ገብርኤል ወዳጃችን የሞት አዋጅ የሚያውጀውን እባቡን ያዩ የሔዋን ዓይኖች አብሳሪውን ገብርኤልን በተመለከቱ በድንግል ማርያም ዓይኖች ተጠገኑ፣ ተፈወሱ ማለት ነው። በጣም ይለያል። ቅዱስ ገብርኤልን ተመለከተች፣ አየችው፣ ከነ ሙሉ ግርማው ተመለከተች። ገብርኤል የተላከው ከማን ነው? ከማን ነው? እሺ እባቡ ላይ ያደረው ደግሞ ማን ነው? ሔዋን እባቡን ስታይ የድንግል ማርያም ዓይኖች ደግሞ ቅዱስ ገብርኤልን ተመለከቱ። ይህ ብቻ ይምሰላችሁ፣ የሔዋን ዓይኖች ዕፀ በለስን አዩ። ማንን አዩ? ዕፀ ሕይወትን አላልኳችሁም? ዕፀ በለስን አዩ። የሕይወት ዛፍን አላዩም። ድንግል ማርያም ግን የሕይወት ዛፍ ኢየሱስ ክርስቶስን ተመለከተች። አቤት ዓይኗ የተለየ በጣም የተለየ ነው። መላእክትን ከእረኞች ጋር ሲያመሰግኑ አየች። ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ ሲያቀርቡለት አየች። ተዉት ይሉ ሁሉንም ተዉት። ለመጀመሪያ ጊዜ እግዚአብሔር ወልድ በስጋ ሲገለጥ ያዩ ዓይኖች የማን ዓይኖች ብቻ ናቸው? ይሷዎቹ። ልጅ ሲወለድ መጀመሪያ የምታየው ማን ናት? ኧረ መልሱ፣ እናቱ ናት። እግዚአብሔር በስጋ ሲገለጥ ለመጀመሪያ ጊዜ ያያት እሷን ነው። ያየችውም እሷ ብቻ ናት። ዘመነ ስጋዌ ይደንቃል። በሁለት ክንፋቸው ፊታቸውን የሚሸፍኑለት ጌታ በጨርቅ ተጠቅልሎ በግርግም ተኝቶ እናቱ ደግሞ በፍቅር ዓይኗ ስታየው፣ አቤት አይገርም! በፍቅር ዓይኗ ስትመለከተው ዕፀ በለስን ያይደለ ዕፀ ሕይወትን የተመለከቱ ዓይኖቿን አማላጅ አድርጋ ጎልጎታ ላይ በዛሬው ዕለት ምንን አቀረበች? ምስጋናን አቀረበች። እመቤታችን ደስታን ብቻ አይደለም ያየችው፣ ሐዘንንም አይታለች። ከቤተልሔም ጀምሮ እስከ ቀራንዮ ተመልከቱ እስቲ። ቀራንዮ ላይ በነፍስሽ ሰይፍ ያልፋል። የልጇን መከራ ተካፈለች። ልቧ በሐዘን ጦር ተወጋ። ልጇ የተመለከተችበት አምስተኛው ፍኖተ መስቀል እንዴት አራተኛው ፍኖተ መስቀል በጣም ያሳዝናል። ኢየሩሳሌም ስትሄዱ 14 የመስቀል መንገዶች አሉ። አንደኛው እናትና ልጅ የተያዩበት ነው። ጌታ መስቀሉን ተሸክሞ ሲወድቅ እናቱ መጣች። አካሉ ደም ለብሶ 6666 ጊዜ የተገረፈው ስጋው አልቆ አጥንቱ እንደ በረዶ ነጭ ሆኖ ሲታይ የሸዋ አክሊል ደፍቶ ልጇን ተመለከተች። ያቺ እይታ ምን አይነት እይታ ነው! ያለ አባት በግብረ መንፈስ ቅዱስ የወለደችው ልጇን ተመለከተች። ደስታ ብቻ አይደለም የእመቤታችን ዓይኖች ያዩት፣ ሐዘንም አይተዋል። ቀራንዮ ላይ ቆማ ልጇ የተቀበለው መከራ ያዩ ዓይኖች ናቸው። ግን አልተሰበረችም። ዳይመንድ ናት ድንግል ማርያም። አልማዝ በእሳት ውስጥ ተፈትኖ እንደሚወጣ ያን ሁሉ መከራ ያየችና ጸንታ እስከ እግረ መስቀል የተከተለች ናት። እና አንድ ሊቅ ምን አሉ መሰላችሁ? አጭር ትምህርት ነው ያስተማሩት፣ እንደኔ በዛ አይደለም። እግዚአብሔር እስቲ በሉ ዓይኑን ሲገልጥ የተመለከታት ዓይኑንም ሲጨፍን ያያት ድንግል ማርያምን ነው። ድንቅ አባባል። እግዚአብሔር አሉ ዓይኑን ሲገልጥ የተመለከታት። አዎ ዓይኑን ገልጧል። 9 ወር ከ5 ቀን በማኅፀኗ ተሸክማው በቤተልሔም ግርግም በሕቱም ድንግልና ስትወልደው ፍጹም ሰው ነው። መጀመሪያ ያየው ማን ነው? እናቱን ብቻ ነው። በኋላም 33 ዓመት ከ3 ወር ኖሮ በቀራንዮ በዕፀ መስቀል ለቤዛ ዓለም በተሰቀለ ጊዜ አሁንም እናቱ ነበረች እግረ መስቀሉ ስር። በቤተልሔም ዓይኖቿ የደስታ ዓይኖች ነበሩ። ቀራንዮ ላይ ደግሞ የሐዘን ዓይኖች ነበሩ። እናቱን አየ። እናቴን አደራ አለ። በቃ እነዋት እናት ለዮሐንስ ካለ በኋላ ተፈጸመ አለ። ሲጨፍን ያያት እሷን ብቻ ነው። ዮሐንስን ሲጨፍን አይቶታል፣ ሲገልጥ አላየው። ዮሴፍና ሰሎሜን በቤተልሔም ሲገልጥ አይቷቸዋል፣ ሲጨፍን አላያቸው። ድንግል ማርያም ብቻ ይሄ ጸጋ ተሰጥቷታል። ክብር ይግባት። ዓይኖቿን አማላጅ አድርጋ አቀረበች። ኤፍሬም ሶርያዊ የሔዋን ዓይኖች የግራ ዓይኖች የጠመሙ ዓይኖች የታወሩ ዓይኖች ናቸው ይላል። ዓይን ቢታወር እንቅፋት ይመታል፣ እሾህ ላይ ትወድቃለህ። ሰው ሁሉ ወደ እሾህ ኃጢአት የገባባት ወደሚያደናቅፍ ጣዖታዊ ምስል የገባባት
ሔዋን ናት። ድንግል ማርያም ግን ብርህት ዓይን ናት። እውነተኛውን ብርሃን ክርስቶስን በማኅፀኗ የተሸከመች ናትና አልቦ ዘይበርህ እምጸዳለ ዓይንኪ ከዓይንሽ ጸዳል የሚበራ የለም ተባለላት። በሰማይ ፊት የምትንተገተገው ቪነስ ፕላኔትን ብትል እንደሱ ዓይኖች አይደለችም። ድንግል ማርያም ዓይኖቿ በጣም 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 የተለዩ በመሆናቸው በእውነት ከዓይኔ በፈሰሰው እንባ ልጄ ወዳጄ ሆይ እማልድሃለሁ ብላ በዛሬው ዕለት ጸሎትና ልመናን ለእኔና ለእናንተ አቅርባለች። ቀጥሎ ምን አለች? ልጄ ወዳጄ ሆይ ምንም ሊቀርብም አይችል አንተ በሳሙ ከንፈሮቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። በምን? አቤት አቤት! አምላክን የሳሙ ከናፍሮች ድንቅ ነው። እስቲ ስለ አፏ፣ ስለ አንደበቷ፣ ስለ ከናፍሯ እንመስክር። ሰሎሞን ነው ምን አለ? በመኃልየ 4:3 ላይ ከመፍህሶ ቀይ ከናፍርኪ ንባብኪ አዳም፣ ከንፈርሽ እንደ ቀይ ሐር ነው ቃልሽም ያማረ ነው ይላል። ቃልሽ ምንድን ነው? ያማረ ነው። አቤት የእመቤታችን ቃል እንዴት ያማረ ነው! በመኃልየ 4:12 ላይ ምን አለ? የማር ወለላ አለ ጸቃዊ ይሁዝም ከናፍርኪ፣ ከከንፈርሽ አለ የማር ወለላ ይፈሳል። ሐሊብ ወማርም ታሕተ ልሳንኪ፣ ማርና ወተት ከአንደበትሽ በታች ናቸው አለ። ምን ማለቱ ነው? በወተት በማር የተመሰለ ሐዲስ ኪዳን ብሉይ ኪዳንም የሚነገርበት ጣፋጭ የሆነ አንደበት የማን ነው? የድንግል ማርያም አንደበት ነው። እና እስቲ ከናፍሯን አማላሽ ካደረገች አሁንም የዛች የመጀመሪያዋን ሴት ከንፈር እንመልከት። የማን? የሔዋን። ደስ አይልም፣ ሲታሰብም ደስ አይልም። ወደ እመቤታችን ስንመጣ ግን እጅግ ደስ ይላል። ለምን? የሔዋን ከንፈር ምንድነው የተቀበለው? የተከለከለው የዛፍ ፍሬ ያጣጣመ ከንፈር እኮ ነው። ያጣጣመ ከንፈር ነው። ምንም ልታወዳደሩ ሞትን የቀመሰ ከንፈር ነው። ሕገወጥ ወይም ሕግን የሻረ ነገር ወደ ውስጡ ያስተናገደ ከንፈር ነው። የእመቤታችን ከንፈር ግን የተለየ ነው። የእመቤታችን አፍ ግን የተለየ ነው። ሰማያዊውን ህብስት የተመገበ ከንፈር ነው። ሰማያዊውን ጽዋ የጠጣ ከንፈር ነው። የሔዋን አንደበት፣ የሔዋን ከናፍር ከእባብ ጋር የተነጋገረ ነው። ከምን ጋር የተነጋገረ ነው? ከእባብ ጋር የተነጋገረ ነው። የድንግል ማርያም ከንፈር ግን ከማን ጋር የተነጋገረ ነው? ይህ መልአክ ማን ነው? ማነው? የምትወዱት መልአክ ቅዱስ ገብርኤል ጋር የተነጋገረ ከንፈር ነው። የሔዋን አንደበት ሞት ነው። የድንግል ማርያም አንደበት ግን ሕይወት ነው። የሔዋን አንደበት ጨለማ ነው። የድንግል ማርያም አንደበት ግን ብርሃን ነው። የሔዋን አንደበት መራራ ነው። የድንግል ማርያም አንደበት ግን ምንድን ነው? ጣፋጭ ነው። ሞት የገባበት ሳይሆን ሕይወትን ያስተናገደ ከናፍር ነው። በጣም የሚገርመው አንደበቷ እኮ ከገብርኤል ጋር ሲነጋገር እስቲ ያስተውሉት። አቤት እንደምን ይሆናል ትለዋለች እኮ። እንደምን ይሆናል? እኔ ድንግል ነኝ። ስለ ድንግልናዋን የተጨነቀችው እንዴት ትላል? ወንድ ሳላውቅ እንዴት ይሆናል? ምንድን ነው? እኔ ማልፈልገውን ነገር ነው። አንቺ የተለየ ነው አለ መልአኩ። አንቺ የተለየ ነው ብሎ ለእግዚአብሔር የሚሳነው ነገር የለም ሲል በእምነት ይኩነኒ በከመ ትቤለኒ፣ እኔ እግዚአብሔር አገልጋዩ ነኝ፣ እኔን አገልጋዩን ለእሱ እናትነት ካበቃኝ እንደ ቃል ይሁንልኝ ይነገርልኝ በማለት ከብስራታዊ መልአክ ጋር የተነጋገረ አንደበትና ከእባብ ጋር የተነጋገረ አንደበት ከቶ ሊነጻጸር አይችልምና ይህን ከንፈሯን አማላጅ አድርጋ በማን ፊት አቀረበች? አፏ ለምስጋና ብቻ የተከፈተ ነው። ኤልሳቤጥ ጋር ሄዳ ተመልከቱ። የሰላምታዋን ድምፅ ሰምቶ ጽንሱ በደስታ በዘለለ ጊዜ እሷ ምን አለች? ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያይቱን ትሕትናው ተመልክቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ምን ይለኛል? በዘይት ይለኛል። እርሱ ቅዱስ ብርቱ የሚሆን ሥራ በእኔ አድርጓል። ስሙም ቅዱስ ነው። እግዚአብሔርን የሚቀድስ ስሙን የሚያከብር አንደበት ከእሷ በቀር የተገኘ እኔ አንደበቷ በጣም የሚገርማችሁ ለመጀመሪያ ጊዜ እግዚአብሔር በሥጋ ሲገለጥ
የሳሙ ከናፍሮች የማን ናቸው? አረ መልሳይሳችሁ ልጅ ስትወልዱ መጀመሪያ ምንድን ነው የምታደርጉት? እናቶች አትስሙትም ወይ? ከዚህ በለጠ ምን ስጦታ አለ? አይኑን በአይኑ አየ ይባላል። አባት ይስማል፣ እናት ትስመዋለች። አዲስ እግዚአብሔር ወልድ በስጋ ሲገለጥ የሳሙ የድንግል ማርያም ከናፍሮችን ከምን ጋር ልታወዳደራቸው ትችላለህ? አቤት አንደበቷ ወይንኪ ያልቦሙ ልጄ ወይን የላቸውም ምትል ርኅረት የሆነች ከሷ በቀር ማን አለች? ደራሲው ምን አለ? ሰላም ለቃለኪ እማስካለውኝ ጥዑም ለሆነ እንደ ወይን ዘለላ ለሚጣፍጥ አንደበትሽ ምን ይገባል? ሰላምታ ይገባል። ወም ድምፀ ናብሊስ አዳም ዘያረሶ ለህማ ናብሊስ የሚባል ድንጋይ አለ፣ ማዕድን ነው፣ እንደ ጸናጽል አይነት ነው። እና ሴቶች ምጥ ሲያዙ ልክ እንደ ደወል ሲደወል በጣም ደስ ስለሚያሰኝ ድምፁ ቶሎ ይወልዳሉ፣ ህመማቸውን ይረሳሉ። ያንቺ አንደበት አለ ህመምን ከሚያስረሳው ከናብሊስ ደንጊያ ከጣፋጩ ወይን ይልቅ የጣፈጠ ነው። ድንግል ማርያም ልጆቼ ትበለና ጣፋጭ ድምጿን ታሰማችሁ። ይህን ጣፋጭ ድምፅ የሰሙ ጆሮዎች የተባረኩ ናቸው። ለምሳሌ ኤፍሬም ታድሎ ኤፍሬም ሶርያዊ ትመጣለች ድንግል ማርያም ከሰኞ ጀምራ እኮ ነው። የብርሃን ዙፋን ተዘርግቶ የብርሃን ምንጻፍ ተነጽፎ ወድሰኒ ደስ አመስግነኝ ድምጿ አልሰማ እመቤቴን አንቺ እንዴት አመሰግናለሁ አለ። አልችልም። በከመ አለብሖ ከመንፈስ ቅዱስ ተናገር፣ መንፈስ ቅዱስ እንዳሳሰበ ተናገር። ባርኪኝ ደስ የሚል ድምፅ ወጣ። ምን አለ? በረከተ ወልዴ ወአቡሁ መንፈስ ቅዱስ ይድር በላዕሌከ፣ የልጄ የአባቱ የመንፈስ ቅዱስ በረከት በአንተ ላይ ይደር። ይህን ጡም ድምፅ እንደ ኤልሳቤጥ የሰሙ የኤፍሬም ጆሮዎች የቅዱስ ያሬድ ጆሮዎች ምንኛ ብሩካን ናቸው። ያሬድ በረከቱ ይደርብን። የሰማችሁ ነው። ቅዱስ ያሬድ ማይኪራ ላይ ተቀምጦ ሳለ እመቤታችን በአጸደ ነፍስ ኤፍሬምን ሕርያቆስን ይዛ መጣ። ምን አለች? ያሬድ ያያታል እኮ ያሬድ እዚህ ጋር ቁጭ ብሎ ኤፍሬም ውዳሴን ሕርያቆስ ቅዳሴ ለያሬድ ንገሩት፣ ቅዱስ ያሬድ ሲያመሰግነኝ መስማት እወዳለሁ አለች እመቤታችን። ይህን የሰሙ ጡም ድምጿን የሰሙ ጆሮች ምንኛ የተባረኩ ናቸው። ያሬድ አየ፣ ድምጿን ሰማ። ከዛ በኋላ ምን አለ መሰላችሁ? እምነ ፀሐይ ያቢ ብርሃኗ ከፀሐይ ብርሃን ይበልጣል። አንቀጻ ድህኖ አልባቲ ሙስና፣ ነውር ነቀፋ የሌለባት የድህነት ደጃፍ ናት። በክብሮ በስባት ስርግውስና፣ ውበቷ ደምግባቷ በክብር ያጌጠ የተሸለመ የተዋበ ነው። አማን በአማን መሶብ ዘመና፣ እውነት በእውነት መና ክርስቶስን በማኅፀኗ የተሸከመች ምንድናት አለ? መሶበ ወርቅ ናት። ነጽሩ ሊተ ድንግለ ህትምተ መዓዛ አፏ ይጼኑ ፍረተ፣ የአፏ መዓዛ አለ እንደ ሽቱ የሚያውድ የታተመች አዳራሽ ድንግልን ይውልኛል። አይቷት እኮ ነው። ከሱ ጋር ስትነጋገር መዓዛዋ ያውደዋል። ያሬድ በእሷ መዓዛ ተነካ። ምን አለ? መዓዛዋ እንደ ሽቱ የሚያውድ የታተመች አዳራሽን እኔ እንዳየው እናንተም ባካችሁ ይውልኝ ብሎ ዘመረላት። ዛሬም እድለኞች የሆኑ ሰዎች ጣፋጭ የሆነውን ድምጿን ይሰማሉ። ድምጿን መስማታቸው ምንድን ነው? ከአምላክ ጋር የተነጋገረ አንደበትን መስማት ነው። ደስ ይበላችሁ። እመቤታችን ከሁላችን ጋር ትሁን። ሰላም ለእስትንፋስኪ ዘመዓዛው ሕይወት ከመመዓዛ አጽሩ ዘውስተ ገነት፣ ከተመረጠው ከገነት ዛፍ በበለጠ ዘመዓዛው ሕይወት ለሆነው እስትንፋስሽ ሰላምታ ይገባል። አይገባም? የገነት እኮ እንትኖች እጽዋት በጣም መዓዛ አላቸው እና ሊቃውንት ምን ይላሉ? የ6 ወር መንገድ ሄደው ይሸታሉ። የስንት ወር? አረ ከባድ ነው አይደል? ሄኖክ አይቷቸዋል። ምዕራፍ 7 አንቡ። 7 ተራራዎች አየ። የመዓዛ እጽዋት በቅለዋል። ሽታቸው የተለየ ነው። እንደውም የመሃሏ ደግሞ የተለየ ሽታ አላት። ቅጠሏ አይረግፍም አለ፣ አበባዋ አይጠወልግም። ድንቅ መዓዛ ያላት ናት። እሷ ማን ትሆን? 4 ፍሬዎች ሄኖክ ያያት ድንግል ማርያም ናት። መዓዛ ንጽሕናዋ፣ መዓዛ ቅድስናዋ የማይለወጥ እውነተኛውን ፍሬ ክርስቶስን በሕቱም ድንግልና ጸንሳ የወለደች
ኦ ድንግል ኦ መገነት ዘተከላይማን እግዚአብሔር ወአጽገያ ኃይለ መንፈስ ወአፍሬያ ጽላሎታ አባል አባ ጊዮርጊስ የአብ ቀኝ የተከላት የመንፈስ ቅዱስ ኃይል እንድታብብ ያደረጋት የምን ዛፍ ናት? አረ መልሱ። የገነት ዛፍ። ሰላም ለእስትንፋስኪ ዘመዓዛው ሕይወት ለሆነው እስትንፋሷ ከገነት ዛፎች የበለጠ ደስ የሚያሰኝ ንግግሯ ከሷ በቀር ማን ትገኛለች? ረድኤቷ በረከቷ ይደርብን። አንድ ደራሲ እንዲህ አለ። አባ ጊዮርጊስ ነው። እስቲ አብረን እንበል። ምርጢቱ ወይ በሉ እስቲ። አይሰማም? የአንደበትሽ ስር በሉ እስቲ። የወተት ምንጭ ነው። የንግግርሽ ቃልም እንደ ማር የጣፈጠ ነው። የእስትንፋስሽ ቃልም የሽቱ ቅመም ነው። ጉሮሮሽም የማር ወለላ ነው። ክብር ይግባት እናታችን። እንዲህ አድርጎ አመስግነዋታል። ቀጠለችና ይሄን አለች። ይሄን ብዬ ጨርሳለሁ። ልጄ ወዳጄ ሆይ ካንተ ጋር ቃል ለቃል በተነጋገረ አንደበቴ ካለች በኋላ ሱራፌል ኪሩቤል ድምፅን ሰምተው ጸንተው ለመቆም የማይቻላቸው ጦማት ቃላትን በሰሙ ጆሮዎቼ እማልድሃለሁ። በምኔ አቤት ስለ እመቤታችን ጆሮ ማዘመረ ዳዊት አባቷ በመዝሙር 44 ቁጥር 10 ላይ ልጄ ሆይ ስሚ ጆሮሽንም አዘንቢ ወገንሽን የአባትሽን ቤት እርሺ አለ። ምንሽን? ጆሮሽን። ስሚ ወለቴ ወርኢ ወአጽሚ ዝነኪ ልጄ ሆይ አለ ስሚ አድምጪ ርሲ ዝበኪ ወቤት አቡኪ ወገንሽን የአባትሽን ቤት እርሻቸው ከአንቺ ጋር ይነጻጸሩ። ለምን? እስመ ፈትወ ንጉሥ ስነኪ ንጉሥ ምንሽን ወዷል? ደምግባትሽን። ንጉሡ ማን ነው? ክርስቶስ ነው። እግዚአብሔር ልጅ ነው። ስለ ሥጋዋን ለተዋህዶ የመረጠ ነውና ስሚ ይላታል። በገብርኤል አድሮ የሚነግርሽን ስሚ ይላታል። ወለተ ዳዊትን ዳዊት ለወለተ ዳዊት ይዘምራል። ወልደ ዳዊትን ትወልዳለችና ይዘምራል። ልጄ ስሚ ይላታል። አንድ ደራሲ እንዲህ አለ። አባ ጽጌ ድንግል እስቲ እንጥቀሰው። እግዚአብሔር ነጸረ ሁሉ ዓለመ ወይረከበ ማርያም ዘከማኪመ እግዚአብሔር ዓለምን ሁሉ ተመለከተ፣ ማርያም እንዳንቺ ያለች እናት አላገኘም። ኪያውሰ ጽጌ ዘእምከርስኪ ተቀስመ አበባ ክርስቶስ ከማኅፀንሽ ተለቀመ። ዳዊት አመረኪን ዘይብል ቅድመ ስምዒ ወለቴ ወሬ ዳግመ እስመ ፈትወ ንጉሥ ስነኪ አዳመ። ንጉሥ ክርስቶስ ያማረውን ውበትሽን ደምግባትሽን ወዷልና ዳዊት አለ ልጄ ስሚ ብሎ ዳግመኛ አመልክቶሻል። ክብር ለጆሮዋ፣ ክብር ለጆሮዋ፣ ክብር ለጆሮዋ። እስቲ አሁንም ያችን ሴት እናንሳት፣ ሔዋንን። በሔዋን ጆሮ የገባው የማን ድምፅ ነው? አረ ነገሩ የእባብ ድምፅ ነው። የሞት ድምፅ ነው። የሐሰት ድምፅ ነው። የክፋት ድምፅ ነው። አንሾካሾከ ያ እባብ፣ ያ ተንኮለኛ እባብ። አዎ ብትበሉት መልካሙና ክፉን ታውቃላችሁ። ጆሮዋ እንደው አዘንብላ የምኞት ጆሮ፣ አምላክን ለመሆን የሚሻ ጆሮ፣ ከንቱ ጆሮ፣ ሐሰት የተንሾካሾከበት ጆሮ፣ ክፋት የገባበት ጆሮ፣ ሞት የገባበት ጆሮ፣ ርኩሰት የገባበት ጆሮ ከሔዋን ጆሮ በቀር የማን ይገኛል? እባብ ያንሾካሾከበት ጆሮ። ወደ ድንግል ማርያም ግን ጠጋ ስትሉ ያን ክፋት ያን ርኩሰት ያስወገደው ብስራታዊው መልአክ ቅዱስ ገብርኤል ጸጋን የተመላሽ ሆይ ምን ይበልሽ? ደስ ይበልሽ ብሎ ደስታን አወጀበት። ሞት በገባበት ጆሮ ሕይወት ገባ። ጨለማ በገባበት ጆሮ ብርሃን ገባ። ድንቁርና በገባበት ጆሮ ዕውቀት ገባ። ደስ ይበላችሁ። የሔዋን ጆሮ ተፈወሰ ማለት ነው። እሺ ስለዚህ ሔዋን ስህተትን ስታስተናግድ ድንግል ማርያም በጆሮዋ ደግሞ ምን አስተናገደች? እውነትን። እስቲ በሉ እስቲ ጥያቄ ልጠይቃችሁ። በሔዋን ጆሮ ውሸትን ያንሾካሾኮ ማን ነው? እባብ ነው። በድንግል ማርያም ጆሮ ደግሞ ብስራትን ያሰማ ማን ነው? በሔዋን ጆሮ ሞት ነው ሕይወት ነው የገባው? በድንግል ማርያም ጆሮ የገባው ሞት ነው ሕይወት ነው? በሔዋን ጆሮ የገባው ሐሰት ነው እውነት? በድንግል ማርያም ጆሮ የገባው እውነት ነው ሐሰት? ተገለበጠ ማለት ነው። ተገለበጠ።
ስለዚህ ለጆሮዋ ክብር ይገባል ማለት ነው። በጣም የሚገርመው ሔዋን አንድ ነገር ሰማች። አስከፊ ፍርድ ሰማች። ምን የሚል? በሕማም ለዲ በጋር በጭንቅ ውለጅ የሚል እርግማንን ሰማች። ከማ ከእግዚአብሔር። አያስጨንቅም? እናቶቻችን ምጡ ከባድ ነው አይደል? ያ እኮ የሔዋን ችግር ያመጣው እኮ ነው። በሕማም በጭንቅ ውለጂ የሚል ቃልን ሰምታ ማንን ወለደች? መጀመሪያ የወለደችው ማንን ነው? ደም አፍሳሹን ቃየል፣ የወንድሙን ደም ያፈሰሰውን ቃየል በምጥ ወለደችው። ቃየል አለች። ድንግል ማርያም ግን በጆሮዋ የቅዱስ ገብርኤልን ቃል ሰምታ ማንን ጸነሰች? ክርስቶስን። እሱ ደግሞ ለወንድሞቹ ለምእመናን ደሙን ያፈሰሰ ነው። ሔዋን በሕመም ውለጂ የሚለውን ቃል ሰምታ ደም አፍሳሹን ቃየልን ስትወልድ፣ ድንግል ማርያም ግን ለቤዛ ብዙኃን ቀራንዮ ላይ ደሙን ያፈሰሰውን ኢየሱስ ክርስቶስን የወለደችው። ጆሮዋ የተለየ ነው። ይሄ ጆሮ ምስጋናን ሰምቷል። ቅዱስ 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 የሚል አጥንትን የሚያለመልም ምን ማይል ጸንሳል ጌታን ጸንሳ ሳለች። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር አይሆን። አሁን ተውት፣ ሁሉንም እርሱት። አንድ ደስ የሚያሰኝ ነገር ሰማ። ምን የሚል? ብሰሙት ማይሰለች። አሁን ወደ ቤት ስትሄዱ እየተገረማችሁበት የምትሄዱትን አንድ ነገር ሰማች። የእሷ ጆሮ ብቻ ተመርጦ ምን የሚል? እማ እናቴ የሚል። ከማ ፍጠን ከማ? ኧረ በእናታችሁ ከማ? ከልጇ። እግዚአብሔር እናቴ ብሎ ተጠርቷል። አንድ ልጅ እማ ይላል፣ እናቴ ይላል። እግዚአብሔር ወልድ ሥጋን ተወልዶ እናቴ ብሎ ሲጣራ የሰማ ጆሮ የእሷ ብቻ ነው። የሴቶች ጆሮ በወርቅ ያጌጣል። የድንግል ማርያም ጆሮ ደግሞ በብስራት ያጌጣል። የሴቶች ጆሮ በከንቱ ውዳሴ ያጌጣል። የድንግል ማርያም ጆሮ በእውነት ምስጋና ያጌጣል። የርብቃ ጆሮ በእውነት ጉትቻ ያጌጠ። የድንግል ማርያም ጆሮዎች ግን በፍቅረ እግዚአብሔርና በፍቅረ ቢጽ በታላቅ ብስራት የተጌጡ የተሸለሙ የተዋቡ ሲሆኑ እማ የሚልን ድምፅ የሰማ ጆሮ ነው። በጣም እንደውም ቅዱስ ቄርሎስ ምን ይላል መሰላችሁ? ሉቃስን ሲተረጉም ለእናቱ እየታዘዘ በናዝሬት ገሊላ በየጥቂቱ ስለማደጉ ሲናገር የሚደንቅ ቃል ነው የጻፈው። ፍጥረት የሚታዘዝለት ጌታ ለእናቱ ታዘዘ ይላል። እንዴት እንዳከበራት ተመልከት ይላል። እሷም ታየውና ሁለት ቃላትን ትናገራለች ይላል። ምን? ልጄ ጌታዬ ትለዋለች ይላል። ምንና ምን? ልጄ ጌታዬ ትለዋለች። ለምንድን ነው? ፈጣሪዋ ስለሆነ ምንድን ነው የምትለው? ጌታዬ። ፈጣሪዋ ነዋ። የወለደችው ምኗን ነው? ድንግል ምኗን ወለደችው? በመዝሙር ነው የምታውቁት። ኤፍሬም ሶርያዊ ያለው ነው። ድንግል ወለደቶ ለፈጣሪያ፣ ድንግል ፈጣሪዋን ወለደችው። ወለሊሁ ፈጠረ ወላዲቶ፣ እሱም እናቱን ፈጠረ። ስለዚህ ጌታዬ ትለዋለች። ግን ምኗ ጭምር ነው? ልጇ። ምን? ስለዚህ ምን ትለዋለች? ልጄ፣ እሱም እናቴ ይላል። እግዚአብሔር ሥጋን ተዋህዶ እናቴ ብሎ ሲጠራ ተመልከቱ ይላል። ለሴቶች ነው የሚያስተምራቸው። ተመልከቱ እናንተ ሴቶች፣ በእሷ ያልተመካችሁ በማን ልትመኩ ነው? ያ በሔዋን የጎበጠ ጀርባችሁ ዛሬ በድንግል ማርያም ምን ሆኗል? ቀና ብሏል። ሴቶች ደስ ይበላችሁ፣ እናቶቼ ደስ ይበላችሁ። ሔዋን በፍርሃት ሔዋን በኀፍረት የሸበበችው አንደበት ድንግል ማርያም ፈታላችኋለች። ልክ እንደ ኤልሳቤጥ ጮክ ብላችሁ ለመዘመር በቅታችኋል እንጂ እንደ ሔዋን ክፋት እንደ ሔዋን ተንኮል ዛሬ የሴት ዘር አንደበት ሁሉ ታትሞ ነበረ። ድንግል ማርያም ያኔ ዝምታ መቋጠሪያ አለ ያዕቆብ ዘስሩ ከፈተችው አለ። እናት ናታ፣ ለእናቶች መመኪያ ናታ። ድንግል ናታ፣ ለደናግል መመኪያ። እሷ መመኪያ ያልሆነችው ማን ሴት ትኖራለች? የእናቶች ቀን ማለት ድንግል ማርያም የተወለደችበት ቀን ነው። የሴቶች ቀን
በቃ ሌላ ማርቼት አይደለም፣ ግንቦት አንድ ነው፣ የተወለደችበት ነው። ስለዚህ ደስ ብሏችሁ በእውነት እህቶቼ፣ እናቶቼ ደስ ሁሌ አወድሷት፣ አመስግኗት። እሷ ናት ቀና። ወንዶች ትዕቢተኞች ነን። ጌታን ባትወልደው ኖሮ የመጀመሪያው ሰው አዳም ማንን አስገኝቷል? ከጎኑ ከማ ሔዋን። ነቃ በሉ እንጂ ሔዋን። ስለዚህ የሴት መገኛ ማን ነው? ወንድ ነው? ሴት ነው? ወንድ ነው። ስለዚህ በቃ እኛን እንታበይ ነበር። እናንተ የተገኛችሁት ከኛ ነው። ዝም በይ ስትልሽ ምን ታመጫለሽ? ምንም አታመጭም። ባልሽ እንዲህ ብልሽ ምንሽ እንደ እመቤታችን ግን ይህን ታሪክ ነው የገለበጠችው። ሔዋን ከአዳም ብትገኝ ሰማያዊ ንጉሥ ጌታ ደግሞ ከእሷ ብቻ በክብረ መንፈስ ቅዱስ ተወለደ። ደስ ይበላችሁ። በከመ አውፅአ ብእሲ ብእሲት እንበለ ብእሲ ብእሲትን አውፅአት ብእሲ እንበለ ዘርአ ብእሲ ያለ ወንድ ዘር ከመ ትፍድዮ ለብእሲ ዕዳሃ ለሔዋን የሴቶችን ዕዳ ሁሉ የከፈለች እሷ ማን ናት? እንደውም በጣም የሚገርማችሁ ምን አለ ኤፍሬም? እናት በመሆኗ ለእናቶች ድንግል በመሆኗ ለደናግል መመኪያ ሆነች ይልና የሚገርም ነገር ይናገራል። አሁን ይላል ሴቶችን ሲያስተምራቸው፣ እናቶች አላቸው። አሁን እዚህ ልክ ስትወልዱ፣ ሕፃን ስትወልዱ መጀመሪያ እግዚአብሔር ምን ይሰጣቸዋል? ወተት ይሰጣቸዋል አይደል? ከጡታችሁ ማንን ለምታሳድጉ ልጃችሁ እንድታሳድጉ ወተት ይሰጣል። ደናግል አላችሁ፣ ወተት የላችሁ። ምክንያቱም ለደናግል ወተት አይሰጥም። ለእናቶች ምን ይሰጣል? ኧረ መልሱ እንዴ! የምታውቁት እኮ እንትን ባዮሎጂ ነው ማለት ነው። እሷ ግን ድንግል ሆና ሳለች ከጡቶቿ ምን ተገኙ? የሚደንቀው እኮ ይሄ ነው። የሚደንቅ እኮ ነው በቤተልሔም። ስለዚህ ኤፍሬም እንዲህ አለ፣ አቤት ደስ ሲል ይሄ ብንለው የተሻለ ነው። አብረን ፈጣሪዋ ነህና፣ ኧረ በል ተመለስ። ፈጣሪዋ ነህና ለድንግል እናት ለጡቶቿ ወተትን ሰጠ። ልጇ ነህና ከሰጠሃት ወተት መልሰ ጠባ። ይሄን ብቻ እያሰባችሁ ሂዱ ሴቶች፣ ተውት ሌላውን። እስካሁን ያስተማርኳችሁ እርሱት። ፈጣሪዋ ስለሆን ካለ ወተት ሰጣሃታል። ምን ስምኗ ስለሆን? ለደናግል ወተት የላቸውም፣ ለእሷ ተሰጥቷል። ምኗ ስለሆነ? ፈጣሪዋ ስለሆነ ነው ወተት የሰጣት። ግን አለ ልጇ ስለሆንክ ደግሞ ከሰጠሃት ወተት መልሰ ጠባ። ድንግል ለአንተ ለሁሉ መጋቢ የተውሶ ወተት ሰጠች ይላል። የምን ወተት? የብድር ወተት። የምን ወተት? ማን ያበደራት? ማን ያበደራት? ያበደራትን መልሶ ደግሞ ይተወዋል። ሰማያትን በዘረጋው ቀኝ እጅ ጡቶቿን ጨበጥክ እያለ በቤተልሔም በተከናወነው ምስጢር እጅግ ይገረማል። የድንግል ማርያም ጆሮ የተለየ ነው። ጸጋን የተመላሽ የሚለውን ቃል የሰማ ነው። እምህር ለኪ እምርልሻለሁ የሚለውን ቃል በዛሬው ዕለት ሰማ። ክብር ለጆሮዋ። መታሰቢያሽን ያደረጉ ዝክርሽን የዘከሩትን ሁሉ እምራቸዋለሁ። መጨረሻው ላይ ደርሰናል። ይሄ መጨረሻ ነው። አይዟችሁ። ምን አለችው? 33 ዓመት ከ3 ወር ከአውራጃ ወደ አውራጃ ካንተ ጋራ በተመላለሱ እግሮቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ አለችው። በምን? በእግሮቼ። አሁንም ያችን ሴት እናንሳት እንዴ? ሔዋንን አሁንስ በገነት ናት። እንወቅሳት ዘንድ አግባብ አይደለም፣ ግን ጥቀስ ለማስተማር። የሔዋን እግሮች ወዴት ነው የገሰገሱት? ወደ ጸበለስ ነው የገሰገሱት። ደግሞ በልታ ደግሞ ጫካ ውስጥ ለመደበቅ ነው የገሰገሰችው። እግሯን ተመልከቱ። ከእግዚአብሔር ለመሸሽ የሚሮጡ እግሮች፣ ወደ እግዚአብሔር የሚሮጡ አይደለም፣ ከእግዚአብሔር ለመሸሽ ምትሮጥ እግር ነበረች። የድንግል ማርያም እግሮች ግን ወደ ቤተ መቅደስ ነው የገሰገሱት። በ3 ዓመቷ ክብር ለእግሯ፣ ክብር ለእግሯ ወደ ቤተ መቅደስ፣ ወደ እግዚአብሔር የመመስገኛ አዳራሽ። የእመቤታችን እግሮች ወደ ኤልሳቤጥ ፈጥነው ገሰገሱ። ዘመድሽ ኤልሳቤጥ ጸንሳለች ሲላት፣ አቤት በፍጥነት ጌታን ጸንሳ እንኳን ሄደች ዘመዷን ለመጠየቅ። አቤት የድንግል ማርያም እግሮች ወደ ቤተልሔም ገሰገሱ። ማንን ለመውለድ? ኧረ መልሶ ክርስቶስን። እንደገና ደግሞ አላረፈም። ያ እግሯ ተነስቶ ወደ ምድረ ግብፅ። አቤት እግር! በእሾህ በእንቅፋት የደማ እግሯ አስባችሁታል? ያ እግሯ ግን አሁን ጨረቃን የተጫማ እግር ነው።
ወአስተርአየ ተአምራቢ በውስተ ሰማይ በሰማይ ታላቅ ምልክት ታየ። ራእይ 12 ብእሲትን ተትለብስ ፀሐይ ፀሐይን ተጎናጽፋ ምን ተጎናጽፋ ወወርታይተ እገሪሃ ጨረቃን ከእግሮቿ በታች ጫማ አድርጋ ያ እግር ዛሬ ጨረቃን ተጫምቷል በሰማይ ወዲህ በርእሳኒ አክሊል ዘአሰርቶ ክሌቱ ከዋክብት በራሶቿም ላይ 12 አክሊል ያለበትን ከዋክብትን ደፍታለች። እቴጌ ጣይቱ ንግሥተ ንግሥታት ዘውዲቱ ከውጭ ዓለምነ ንግሥት ቪክቶሪያ ምን ለበሱ? ካባ ላንቃ ወርቀ ዘቦ ግምጃ እንጂ ኦርቶዶክሳውያን ፀሐይን ተጎናጸፉ? ሊችሉ አይችሉም። ንግሥታቱ በእግራቸው ምን ተጫሙ? የወርቅ ጫማ። ጨረቃን ጫማ አደረጉ። የመጨረሻ ነው። አይዟቸው። ንግሥታቱ ምን ደፉ? የወርቅ ዘውድ ከተረፈ የእንቁ ዘውድ። ከዋክብትን ደፉ? አልደፉ። የቀን ጌጥ ፀሐይን መጎናጸፍ፣ የሌሊት ጌጦች ከዋክብትን መድፋት፣ በእግሮቿ ጨረቃን መጫማት ለሷ ብቻ ተሰጥቷል። ለምን? በግብፅ በረሃ የቆሰሉ እግሮች ናቸው ልጇን እንዳያገኙባት። ያ እግር ግን ዛሬ ጨረቃን ተጫምቷል። ደስ ይበላችሁ። እመቤታችን እናታችን ወደ ቃና ዘገሊላ ሰርግ ቤት ከልጇ ጋር የገሰገሱ እግሮች፣ ወደ ቀራኔው የገሰገሱ እግሮቿ፣ አቤት የድንግል ማርያም እግሮች የተለዩ እግሮች ናቸውና ልጇን አማላጅ አደረገች። ምንዋን? እግሯን አማላጅ አደረገች። ምንዋን? በቃ ካንተ ጋር በተመላለሱ እግሮች ከቤተልሔም እስከ ቀራኔው ልጄ ማልድሃለሁ አለችው። ብዙ ልመና ቀረበች። የክብር ባለቤት ጌታችንም በዛሬው ዕለት ወርዶ ስሟን ለሚጠራ መታሰቢያዋን ለሚያደርግ ሁሉ ቃል ኪዳንን ምን አደረገ? ሰጣት። ስለዚህ አሁን ልመናችን ተቀየረ። አሁን ለምሳሌ አጭር ነገር እንገራችሁ። ለምሳሌ አንዱን ቅዱስ እስቲ ጥቀሱልኝ። አንድ ቅዱስ፣ አንድ ደስ ያለሽ ቅዱስ ተክለ ሃይማኖት። እሺ፣ በአባታችን በተክለ ሃይማኖት አማላጅነት ክርስቶስን ስትማጸኝ ምን ብለሽ ነው የምትማጸኝ? ስለ ተክለ ሃይማኖት ብለህ ምን በላይ ማረኝ ልትችያለሽ። ወይም አቡነ ተክለ ሃይማኖትን ምን ትያቸዋለሽ? አባቴ ተክለ ሃይማኖት ወደ ማን አማልደኝ? ወደ ፈጣሪ አማልደኝ። እመቤታችን ጋር ስትመጡ ግን ይገለበጣል። ምንድን ነው? ለውጥ አለው። እሷን አማልጂን ስትሏት ወደ ማን ነው? ኧረ መልሱ፣ ወደ ልጅሽ ነው። ለኪ ደሉ ዘእምኩሎሙ ቅዱሳን ትስአሊ ለነ ኦ ምልዕተ ጸጋ ምልዕተ ክብር፣ ከቅዱሳን ሁሉ ይልቅ ትለምኝልን ዘንድ ላንቺ ይገባል። አንቲ ተአቢም ሊቃነ ጳጳሳት አያማልዱም ትንሽ ነው፣ ከነሱ አንቺ ትበልጫለሽ። ወፈድፋደ ትከብሪም ነቢያት አያማልዱም ትንሽ እንደሆነ ከነሱ አንቺ ትከብሪያለሽ። ብኪ ግርማ ራእይ ዘያቢ እምግርማ ሱራፌል ኪሩቤል ሱራፌል ጸዋልተ መንበር ቅድም የጠቀስናቸው አያማልዱም ትንሽ እንደሆነ እነሱ የሚሸከሙትን በማኅፀንሽ በመሸከም በጀርባሽ በማዘል በክንድሽ በመታቀፍ የመወደድ የመፈራት የባለሟልነት ግርማ ለአንቺ ተሰጥቷል። አንቲ በአማን ምክሐ መድኅነ ያውም አለ የነገዳችን የባህሪያችን ምንድን ነሽ? መመኪያ ነሽ። ልጇንስ ስትለምኙ ይለያል። አሁን ተክለ ሃይማኖትን አማላጅ ስታደርግ ስለ ወዳጅ አብርሃም፣ ይስሐቅ፣ ያዕቆብ ወዘተርፈ። እሷን ግን አማላጅ ስታደርጉ ምን ብላችሁ ነው የምትጸልዩት? ረዲያ ምን እንደዚህ ቃላችሁ ጥሩ ያለ ነገር ነው። ቁምጥ ያለ የሀብታምና የድሃ ልዩነት ምንድን ነው? እስቲ ንገር። ሀብታም ምን ልልበስ ነው የሚለው ወይስ የትኛውን ልልበስ? እሺ ድሃ ምን ልልበስ ነው? የትኛውን ልልበስ? እሺ ሀብታም ምን ልብላ ነው ወይስ የትኛውን ልብላ? ድሃስ ምን ልብላ ነው ወይስ የትኛውን ልብላ? ልዩነት አለ አይደል? ፖቨርቲ ኢዝ ኤ ላክ ኦፍ ቾይስ ይላል። ድህነት ምርጫ ማጣት ነው። ልክ እንደው እንዳጠራው ሰው ስለ እናቱ ብለህ ማረን ከዚህ ውጭ አታውቁም እንዴ? 9 ወር ከ5 ቀን ስለተሸከመ ማህፀኑ አትሉትም እንዴ? አንተን ስለታቀፈ ክንዱ አትሉትም እንዴ? አንተን ስላዘለ ጀርባው አትሉትም እንዴ? በእንታይ ጋር ያላን ሶስዋ ምስሌክ እንደ አባ ጊዮርጊስ ካንተ ጋር ስለተመላለሱ እግሮቿ፣ አንተን ስላዩ አይኖቿ፣
ያንተ መዓዛ ስላሸተቱ አፍንጮቿ፣ ካንተ ጋራ ስለተነጋገረ አንደበቷ፣ ከሷ ስለነሳው ነፍስ፣ ስጋ፣ አጥንት፣ ጅማት፣ ጠጉር፣ ጥፍር ከመለኮትነት ጋር አንድ ስላደረገው ብላችሁ መለመን ያቅታችኋል? ሁሉ ስለናት ብለናል እናት እግዚአብሔር አንደበታችን እንደ ኤልሳቤጥ ይክፈትልን። የአምላክ እናት ረድኤቷ በረከቷ ይደርብን። ወስብሐት ለእግዚአብሔር።